ሴቶች ይህን ነገር ስለዚህ ነገር አንድ ቀን አስባችሁ አታውቁም ምንድነው ታውቃላችሁ ሱብሃንአላህ አልዓዚም እኔ ይህ አይነት ትምህርት በጣም እየሳቅኩ እየተደሰትኩ እየመረቀንኩ ነው የምናገረው አንተ ደግሞ ዶክተር ነህ ስለዚህ እስቲ ንገረን ምን አይነት ተአምር እንዳለ ሙስሊም ስለሆንክ ብዙ ታውቃለህና እስቲ ምን ተአምር አለ አልኩት ካካ ብሎ ሳቀኝ ወፊ አንፉሲኩም አፈላ ትብሲሩን ሲል ረባካችሁ እወቁት የሰውነት ነገር እወቁትና ልታውቁኝ ይህችን አፍ ዝም ብለን የምንነጋገርባትና የምንበላባት አፍ ወላሂ ራስዋ 100 ዶክተር ተሰብስበው ቢያጠኑ ብዙ ተአምር ነው የሚያገኘው ይህች ምራቅ አሁን እዚህ 7 ቢሊዮን ሰው ያለው በዓለም ስለዚህ ምራቅ አስቦ ያውቃል ላ እሷ ብትደርቅ ትደርቃለህ አንተ بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ጥያቄና መልስ የሚለው የሚቀጥለው ነው ኢንሻአላህ 39ኛው ጥያቄ ደርሰን ነበር ወንድሞች በጣም ተአምር የሆነ ጥያቄ ነው ወላሂ ሰውየው የጠየቀኝ ምንድነው ወፊ አንፉሲኩም አፈላ ትብሲሩን እናንተ ፍጥረቶች እናንተ የኔ ባሮች ይላል አላህ Subhanahu Wa Ta'ala በዚህ በሰውነታችሁ ዘወር ብላችሁ ለምን አትመለከቱም ይህ ሰውነት እኮ ዓለም ነው ዓለም ሜካኒካል ዓለም ራሱ ብዙ ጥናት የሚያስፈልገው ነው ከጽፍር ከዚህ ከጠጉር ጀምሮ እስከ እግራችን ጥፍር ያለው በሙሉ ተአምር ነው እና በደንብ ተመልከቱትና የአላህን ትልቅነት የአላህን አዘማ የአላህን ማንነት ታውቃላችሁ አለ ጀምረን ነበር ይህን ጥያቄ ቀጠልንና ምን አልኩት ይህ ዶክተር አንድ ዶክተር ነው ጎረቤቴ ነበር አልኳችሁ እስቲሻሪ ነው ኮንሰልታንት እንዲያውም የዶክተሮች ዶክተር ነው ሱዳኒ ነው አሁን አንድ ቀን እራት ጋበዝኩትና ወንድሜ ያልኩት በሰውነታችን እኮ ብዙ ተአምር አለ አንተ ደግሞ ዶክተር ነህ ስለዚህ እስቲ ንገረን ምን አይነት ተአምር እንዳለ ሙስሊም ስለሆንክ ብዙ ታውቃለህና እስቲ ምን ተአምር አለ አልኩት ካካ ብሎ ሳቀኝ ያ ሼክ ኢብራሂም አለኝ በሰውነታችንማ ከጸጉር ጀምሮ እስከ እግር ያለው በሙሉ ተአምር ነው ይህም ብለህ እንኳን ልትቆጥረው አትችልም እኔ እኮ ዶክተሮቹ ለምን እንደሚከፍሩ እኮ ይገርመኛል አለ ዶክተር ካፍር ጠቢብ ካፍር በጣም አስቀያሚ ነው እሱ ከሌላ ሰው የበለጠ ዕውቀት አለው በሰውነታችን እና ብሎ ስለ ጥፍር ነገረኝ ስለ ጸጉር ነገረኝ ሌላ ልንገርህ አለኝ አንድ ሰው ሲሞት ለምንድነው የዓለም ዶክተሮች መጥተው ሊመልሱት አይችሉም የዓለም በሙሉ ዶክተሮች ፕሮፌሰሮች መጥተው ቢሰበሰቡ የሞተ ሰው ሊመልሱት አይችሉም ለምን ታውቃለህ አለኝ ላ قال አንድ ሰው ሩሑ ከወጣች አለ ይህ ጭንቅላታችን ብሬን የሚባለው ይቺ እንደዚህ የምታሆነው ወደ ውሃ ይቀየራል አለ ወደ ወተት እንደ ወተት መሳይ ቀጭን እንትኑ ቀጠን ያለ ወተት አለ አይደለም ጭንቅላቱ ብሬኑ ሰውነቱን በሙሉ የሚያንቀሳቅስ የነበረው within 20 minutes ወደ እንትን ይቀየራል አለ خلاص ውሃ ይሆናል እና እንደገና ብሬን ልትፈጥራት ትችልም አለ ይህ አንድ ትልቅ ምስጢር ነው አለ ሁለተኛ ይህችን አይን ከፋታ ሆኖ አንድ አውቶማቲክ የሆነው ባምባ የፈጠረለት አላህ Subhanahu Wa Ta'ala እንባው ዝም ብሎ ይፈሳል አለ ለምንድነው እንባው ባይኖር ኖሮ አይናችን ተተኩሶ ይሞት ነበር ተተኩሶ ይፈነዳ ነበር ይህ እንባ ግን ያኔ አቧራ ሲመጣ ብዙ ጎጂ የሆኑ እንስሳዎች ሲመጡ አንዳንድ ነገር ቆሻሻ ነገር ሲገባ እንባው እየወረደ ያጥበዋል እንባው ደግሞ አውቶማቲክ ነው ሆስፒታል ሄደ እንባ የምትጨምርበት ነገር የለም ይህም ትልቅ ተአምር ነው አለ طيب እኔ ልንገራችሁ ወንድሞች በጣም የሚገርመው ነገር የአይን ጉዳይ በጣም ተአምር የሆነው ልንገራችሁ ወንድሞች አንድ ባንግላዴሽ ከኔ ጋር ይሰራ ነበር በእንትኑ በአንድ ካምፓኒ እንሰራ ነበር አሁን ባንግላዴሹ አይኑ ታመመና ወደ ሆስፒታል ሄደ ወደ ሆስፒታል ሄዶ ኦፕሬሽን አሉት እሺ ብሎ ሰውነቱን ሰጠና ኦፕሬሽን አደረገ ኦፕሬሽን አድርጎ ከዛ በኋላ ያ ኦፕሬሽን ያደረገለት አይኑ በአንድ ቁጥን አድርጎ ሸፈነውና
ሂድና ከ3 ቀን በኋላ ክፈተው አለው እሺ ብሎ ሄደ ሰውየው እንግዲህ በቤት ሄዶ 3 ቀን ቆይቶ እንትኑ ሽፋኑ ሲለቀው ለካ አይኑ ምን ያያል አንድ እንደዚህ ስታረግ 2 እጅ ሆኖ ይታየዋል እንደዚህ ስታረግ 2 እጅ ሆኖ ይታየዋል የፈለገው ሆነ ነገር የሆነ ኦብጀክት 2 ሆኖ ይታየዋል ከዛ በኋላ ምን ድንግርግር አለው ከላይ ወደ ታች ሲወርድ በደረጃው ሲወርድ በቃ ረግጣለሁ ብሎ ሁለተኛው ይረግጥና ይወድቃል ወደ ሆስፒታል ተመለሰ ያለው ያ ዶክተር እንደዚህ ሆነ ማንኛውም ነገር 2 ሆኖ ይታየኛል አለው ከዛ በኋላ 4-5 ዶክተሮች መጡና በደንብ ሲያዩ ለካ ዶክተሩ ኦፕሬሽን አድርጎ ሲሰፋው አንዲት ክርነች በቦታው አልገባችም በሌላ ቦታ ገባች እሷ ነች እንግዲህ እንትን ያደረገ ከዛ እንደገና ኦፕሬት አደረጉና ከፍተው ያቺ እንትኗ ክርዋ ወደ ቦታዋ መለሷትና ከዛ ሸፍነው ከ3-4 ቀን በኋላ ክፈተው አሁን ደህና ነህ አሉት ሄደ ከ3-4 ቀን ሲከፍተው every object ማንኛውም ነገር 6 ሆኖ ይታየዋል 6 ለምሳሌ ኢብራሂም ፊቱ ላይ ከቆምኩ 6 ኢብራሂም ያያል እንዳ አንድ ለምሳሌ ይሄ መብራት ሲያይ 6 መብራት ያያል አሁን ደግሞ ይባሰ ወደ ሆስፒታሉ ሄደና ሲያዩት ራሳቸው እንዴት ነው የሚያስተካክሉት ጠፋቸው አንድ ፓኪስታን ነበር እዛ ዶክተር ምን አለው ያ ወንድሜ አለው الذي صنع هذا العين هو الذي أتقن كل شيء خلقه ለሁሉ ነገር ጥሩ አርጎ የፈጠረው ጌታ እሱ የሰራው አሁን ነዚህ ሊያበላሹብህ ነው ዝም ብለህ ሂደሩ በቃ እውር መሆን እንኳን ይሻላል አለው ስለዚህ ይኸውላችሁ ተመልከቱ ወንድሞች አይን እነዚህ 2 አይን አላህ ብቻውን ነው የፈጠራቸው በብዙ ቴክኒክና ሜካኒካል እንትን አድርገው ፈጠረው አሁን ግን እንትን ሰውነታችን ለምሳሌ ሰውነታችን አላህ ለብቻው ነው የፈጠረው ላኪን ስንት ዶክተር አሉ የአይን ዶክተር የጆሮ ዶክተር የጎሮሮ ዶክተር የደም ዶክተር የቆዳ ዶክተር የሴት ዶክተር ስንት ዶክተሮች አሉ በሰውነታችን አላህ ብቻውን ፈጠረ ሊያስተካክሉት ብሎ የመጡ ግን ዶክተርስ በጣም ብዙ ናቸው እና አይናችን እንግዲህ ተመልከቱ እንዴት አይነት እንትን እንዳላት እስቲ እውነቴ ነው መኪና የነዳ ሂድና አንድ ጊዜ ጨፍነው በመንገድ እየሄድከን والله 2 seconds ለመቆየት አትችልም ትጋጫለህ ወይ መንገድ ትስታለህ نعمة العين በጣም ትልቅ ነገር ነው እሺ ከዛ በኋላ فتحة الأذن የጆሮአችን ክፍት ይወላችሁ ተከፈተ እዛ ውስጥ ከበሮ አለ የጆሮ ከበሮ የሚባለው እሱ ከተበሳ እሱ ከተቀደደ አትሰማም እና አላህ Subhanahu Wa Ta'ala ምን አደረገ በጆሮአችን አንድ ወፈር ያለ እንደ ቅቤ ወፈር ያለ ፈሳሽ እዛ አደረገ ለምን በሙሉ ጎጂዎች እንስሳዎች ሲመጡ እነዚህ ተቃቀን እዛ ይዘፈቃሉ ወደ ከበሮ ለመድረስ አይችሉም ያኺ والله ወንድሜ ያስለቅሳል እኮ ነገሩ ማን ነው አቅል የሌለው ነው የሰራው ይህ የሰራው አቅል የሌለው ነው ፈጣሪ የለም የሚሉ ሰዎች እና እዛ እንደዚህ አድርገ ስታጥበው እንደዚህ አንድ ቅቤ የሚመስለው ነገር ታወጣለህ በሙሉ እነዚህ በአይናችን የማናያቸው ጎጂ የሆኑ እዛ ይዘፈቁና እንደዚህ አድርገ ታስወጣቸዋለህ ጆሮ ነው ይሄ ነገር ከበሮ የጆሮ ከበሮ ከተቀደደ አለቀለህ ማለት ነው طيب ከዛ በኋላ فتحة الأنف አፍንጫችን ወንድሞች አፍንጫችን አንድ ፈሳሽ አለው ንፍጥ የሚለው ለምንድን ነው አላህ የፈጠረው ታውቃላችሁ በርዱ መጀመሪያ እነዛ ጎጂዎች የሆኑ ነገሮች ወደዚህ ሄደው በአይንህ ደርሰው ብዙ እንዳያበላሹብህ እዛ ተዘፍቀው ይኖራሉ ንፍጡ ትልቅ የአላህ መልእክት ነው ትልቅ የአላህ መሳሪያ ነው እና ንፍጥ ባይኖረው ይህ ነገር እውነቴ ነው እንቃጠል ነበር ሁለተኛ ነገር ወንድሞች አንዱ ዓለም እኮ ነው ሱብሃንአላህ العظيم እኔ ይህ አይነት ትምህርት በጣም እየሳቅኩ እየተደሰትኩ እየመረቀንኩ ነው እኮ የምናገረው አንድ ዓለም ነው ምን አሉት አላህ መኖሩን በምን አወቅካሉት አላህ መኖሩ አው አንድ ቀን በመስዋዕት ሰውነቴን አየሁና ሁሉ ሰውነቴ ሳየው በአፍንጫዬ ላይ
በደንብ አተኩሬ ያየሁ አለ። ይህ አፍንጫ አለ መጀመሪያ ደረጃ አፍንጫ ባይኖር ኖሮ እነዚህ ሁለት ቀዳዳዎች አቧራ የመጣ አሻ የመጣ ምን የመጣ በየሳምንቱ ሆስፒታልና አፍንጫህን ታጠቢሉት ሆስፒታል ሄደ በመሳሪያ አድርገው ሊያጥቡልህ ነው። ምክንያቱም አቧራ ሞልተዋል። ላኪን መሸፈኒያ ያደረገለት። ሁለተኛ መሸፈኒያው ነገር የተሸፈነበት ነገር አጥንት ቢኖር እንዴት አድርገን ፊፍ የምንለው? طيب ቆዳ ቢሆንስ? ቆዳ ቢሆን ደግሞ የባሰ እንደዚህ ስንል ያኒ ንፋስ ይመጣና ወደዚህ እንትን ያደርገዋል። እንደዚህ ንፋስ ይመጣና እንደዚህ ያደርገዋል። አስቀያሚ ነበር። ቆዳ ቢሆን ደግሞ አጥንት ቢሆን ደግሞ በጣም ንሰቃይ ነበር። ምን አደረከው? ቁድሩፍ የሚባለው ከአጥንትና ከቆዳ መካከል የሆነው ይኸውላችሁ እንደምታዩት እንደፈለክ እንትን ታደርገዋለህ። ሁለተኛ ነገር ይህ አፍንጫችን መሸፈኛ ባይኖረው ኖሮ ምን እንመስል ነበር? ዘንጀሮ። እንዲያውም ዘንጀሮ መልክ አላት። ከዘንጀሮ የባሰ መልክ ይኖራል ነበር። ምን እንደምንመስል አላውቅም ወላሂ። አፍንጫችን እውነቴ ነው ራስዋ ተአምር ነች። እና እንደዚህ ሳይ ሱብሃነ الذي خلق العالم ይህ ነገር አጥንት አለመሆኑ ቆዳ አለመሆኑ፣ ሁለተኛ ነገር ፈሳሽ ባይኖር ነበር ክፍት ቢሆን ነበር በጣም እናስቀይማለን፣ በጣም እንጎዳ ነበር አለ። طيب ሌላ ነገር ደግሞ ልንገራችሁ። በአፋችን ያለ ታምር ታውቃላችሁ ወይ? ይህችን አፍ ዝም ብለን የምንነጋገርባትና የምንበላባት አፍ ወላሂ ራስዋ 100 ዶክተር ተሰብስበው ቢያጠኑ ብዙ ተአምር ነው የሚያገኘው። እኔ አንድ ነገር ልንገራችሁ ስለ አፍ። ይህችን አፍ አንድ ነገር አለ። የዚህ ላይ አንድ ኪስ አለ አሉ አላህ የፈጠረው አውቶማቲክ ኪስ። ምንድነው አውቶማቲክ ኪስ? ምራቅ ይተፋል። ምራቅ በአፋችን ምራቅ ባይኖር ኖሮ እሳት ተቃጥለን ሳምባችን እንቃጠል ነበር። ይህ እኮ ሆስፒታል ሄደህም እትሞላው ምራቅ አይደለም፣ አውቶማቲካሊ ምራቅ። በተለይ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም። በተለይ ጥሩ ምግብ ሲያይ ትጓጓና ውሃ ይሞላል እዚህ። ለምን? ምግብ እየመጣ ነው ተዘጋጅ፣ ልታማስለው ዳጀስ ልታረገው ተዘጋጅ ማለት ነው። አውቶማቲካሊ ትጓጓና ምራቅ ይሞላል አፍ። እኔ ብታምኑም ባታምኑም አንድ ጓደኛችን እዚህ ስንት ዓመት ሆነዋል ከሞተ ሙተዋል። ምን ተገኘ መሰላችሁ? እዚህ ጎሮሮው ላይ በጣም አመመውና ሆስፒታል ሄደ። ዶክተሮቹ ምን አሉት? ነቀርሳ ካንሰር ያዘህ እዚህ። طيب ምንድነው ችግሩ? ችግሩ እንግዲህ ይሄን ኦፕሬሽን አድርገን በኤሌክትሪክ ማቃጠል አለብን። ምን ታቃጥላላችሁ? ይህን ካንሰር እዚህ ያለው ማቃጠል አለብን አሉ። እሺ ብሎ ገባ። ሌላ እንትን የለውም። በጣም ተሰቃይተዋል። አሁን ዶክተሮቹ ሜዲካል ሚስቴክ የሚባል አይደለም እንትኑ خطأ ጥቢ የሚባለው ገቡና ኦፕሬሽን ሲያደርጉ ያ ኦፕሬሽን ያደረገው ሰው ሌዘር እና እሳት ሰንዝሮ ጎሮሮውን ሲያቃጥል ምን አቃጠለ? ያችን ኪስ፣ ያችን ምራቅ የምትተፋ ኪስ እሷን አቃጠላት። ሰውየው ድኛለሁ ብሎ ከሕክምናው ሲወጣ ለካ ምራቁ የለም፣ ተቃጠለ። ሲቃጠል አንዲት ጠብታ እንትን የለም። ምን አለ ዶክተሮቹ? every 1 minute or 2 minutes ውሃ መጠጣት አለበት። ለየት ያስገባ ውሃው ኢንሻአላህ ብሎ ጉሞጥሞጦ ቱፍ ማለት አለበት። አለበዚያ እሳት ይቃጠላል። ለመናገር አይችልም፣ ለመብላት አይችልም። ወላሂ ከኛ ጋር 3 ዓመት ነው 2 ዓመት ተቀምጦ እንትኑ ሞያ ውሃ ይዞ ነው የሚሄደው። ሁሉ ጊዜ ባለበት ቦታ ይላል። ለመናገር አይችልም። እሳት ነው የገባ። ምራቁ የለም። ይቺ ምራቅ አሁን እዚህ 7 ቢሊዮን ሰው ያለው በዓለም ስለዚህ ምራቅ አስቦ ያውቃል? ላ እሷ ብትደርቅ ትደርቃለህ አንተ። እና ከዛ በኋላ ሌላ መፍትሄ የለም ማለት ትንሽ ቆይቶ ሞተ።
ይህ እኔ ታሪክ አይደለም ከኔ ጋር የነበረው ጓደኛችን ጎረቤታችን ነው አሁን አንተ አስብና ምግብ ሲቀርብ እንዴት ትጓጓለህ መራቁ ይጀምራል ለመጥፋት ከዛ በኋላ ደግሞ ከዛ በላይ የሚገርመኝ ነገር አለ በአፋችን ምንድነው ታውቃላችሁ ምላሳችን ምላስ ምግብ ትሞላልና በአፍህ እሷ ነው የምታማስለው ታማስላለች እሷ ደግሞ በሁለት ሴፍ ነው ያለችው በሁለት ጥርስ እንደዚህ ተነክሳ አታውቅም ምላሱ ነክሶ ቆርጠዋል የሚል ሰምታችሁ ታውቃላችሁ ይህ ሁሉ አጥንት ስጋ በየአይነት ዳቦ በየአይነቱ ምግብ እየቆራጠመች እየጨፈለቀች ምላስዋ ተነክታ አታውቅም ለምን ማቴማቲካሊ አስቀመጣት አላህ Subhanahu Wa Ta'ala ጥርስ እንደማይነክሳት እንደማይቆርጣት አላሁ አክበር በሉ ወንድሞች ወላሂ አላሁ አክበር እና በደንብ ስትበላ እሷ ታማስላለች እሷ ግን ተቆርጣ አታውቅም አይገርምም ወንድሞች طيب ተገርመን ምንድነው نقول اللهم يا رب ካንተ በላይ የለም አንተ ነህ ፈጣሪ አንተ ነህ ኢላህ አንተን ብቻ ነው መገዛት ያለበት አንተ እውነቴ ነው ما قدر الله حق قدره የሚገባህ ዕውቀት አላወቅንህም የሚገባው ክብር አልሰጠንህም እንዲያውም ለአንድ 100 ዓመት በስጁድ ብንወድቅም ያንተን ክብር አላገኘንም ማለት ነው እና የምላስ ጉዳይ ተመልከቱ እንግዲህ ምላስ እንዴ ለ100 ዓመት አንድ ሰው እድሜው 100 ዓመት የሆነው አንድ ነገር ሳይነካት ስንት ኪሎ ስጋ ይቆረጠመች እሷ ተቆረጥማ አታውቅም እሺ طيب ከዛ በኋላ رجل ሚሊዮኔር እዚህ አገር እኮ ነው ማልቲ ሚሊዮነር ነው የመኪና ውካላ አለው የመኪና ፋብሪካ የመኪና ውካላ አለው እና በጣም በቢሊየን የሚቆጠር ነው ገንዘቡ ታመመ 4 በሽታ መጣበትና አልጋ ያዘ ሚሊዮነር እኮ ነው ምላችሁ ወንድሞች አሁን ከመሞቱ በፊት 2 ዓመት ሲቀረው አልጋ ይዘዋል ፓራላይዝ ሆነዋል ምግብ ዶክተሮቹ ምግብ ከለከሉት በፊቱ ላይ 100 አይነት ምግብ እየተቀረበ አይበላም አንድ ቀን ለዶክተሩ ምን አለው እባክህ ዶክተር አንዲት የዶሮ ጭን ጥብስ አርጌ የዶሮ ጭን ብቻ ልበላ ፍቀድልኝ አለው ላ አለው የዶሮ ጭን ከበላ ኃላፊነቱ አንተ ነው የምትሸከመው አለው አትበላ ማለት خلاص ኦኬ እንደዚህ ብሎ አሁን ከ2 ዓመት በፊት ነው የሞተው ሰውየው የሁሉ ሚሊየንስ ገንዘብ ትቶ ሞተዋል ሰውየው طيب ከዛ በኋላ እንግዲህ የሚገርማችሁ ነገር 2 ዓመት አልጋ ላይ እንትን ሲል ሚስቱም ታማ ነበር የሚያነሳው ሰው አጣ ከዛ በኋላ ከባንግላዴሽ ነው ከኢንዶኔሺያ አንድ ሰራተኛ አመጡ ማለት ነው طيب ከዛ በኋላ رجل في الرياض የጤና ነገር ተመልከቱ አላህ እንዴት እንደሰራው ሰውነታችን ይህ ደግሞ የኔ ደረሳ ነው ከኔ ጋር የሚማረው ሰው ነው አሁን ምን አደረጋሉ ኪንታሮ የሚሉት በዋሲር ኪንታሮ እንትኑ በመቀመጫው ኪንታሮ መጣበትና ከዛ በኋላ ብዙ ጊዜ ወሰደ አንድ 4-5 ዓመት እየተሰቃየ መጨረሻ ዶክተሮቹ ምን አሉት አሁን ኪንታሮው ወደ ካንሰር ተለውጠዋል አሁን ኦፕሬሽን እናደርግልሃለን በዚህ ወር ኦፕሬሽን ካላደረክ ካንሰሩ ወደ አንጀት ይሄድና አንጀቱን በጥስጥስ አድርገው ትሞታለህ አሉት እሺ ያለው ግን አንድ ነገር አለ አሉት መቀመጫውን በደንብ በእሳት አድርገን ተኩሰን መቀመጫውን እንዘጋዋለን አሉ በምን ሰገር አሉት ላ خلاص መቀመጫው ለዘላለም መዘጋት አለበት በዚህ እንከፍትልሃለን በዚህ ፕላስቲክ አርገን በዚህ ነው ሰገራ የምትሆን ሌላ ምርጫ የለው والله ሁሉ ጊዜ እዚህ እኔ ሻይ ቤት መጥቶ እንጫወታለን 14 ዓመት ሆነዋል አሁን መቀመጫው ተዘግተዋል እዚህ ላይ ፕላስቲክ አለው
በዛ ሰገራ በየቀኑ ሁለት ጊዜ ሰገራ በፕላስቲኩ ሲሞላ ይጥለዋል ሌላ ፕላስቲክ ያደርጋል ማለት ነው አንድ ቀን አገኘሁትና እንዴት ነህ አልኩት ስማ ሼኽ አለኝ ወላሂ ምስቴ ጠላችኝ ምክንያቱም ይገማል ይህ ነገር ምስቴ ጠላችኝ ማየቴን አቃታት ልጆቼ በሙሉ ጠሉኝ ሄዱ አለ እኔ ራሴን ጠላሁ አለ እኔ ራሴን ጠላሁ እንዴት ነው አለ خلاص አላህ ፈረደብኛ እንደዚህ ነው አለ መቀመጫው ተዘግተዋል شوفوا هذه النعمة من الله سبحانه وتعالى طيب የሚገርመው نحن نأكل ደግሞ የሚገርማችሁ ነገር እኛ ስጋ እንበላለን ወጥ እንበላለን ወተት እንጠጣለን ውሃ እንጠጣለን አጥንት እንቆረጥማለን ፍራፍሬ እንበላለን አትክልት እንበላለን ሁሉ ተበልቶ በሆድ ሲገባ እኛ በማናውቀው ቴክኒክ ከዛ ደም ይሰራል ከዛ ወተት ይሰራል ከዛ አጥንት ያድጋል ከዛ ቆዳችን ያድጋል ከዛ ስጋችን ያድጋል ከዛ ስፐርም ለልጅ የሚሆነው ፈሳሽ ይሰራል ከዛ በሙሉ ሰውነታችን የሚያስፈልገው ይሰራል እኛ የበላነው ለምሳሌ አንዲት ሴት ዳቦና ውሃ ስጣት እሱን በልታ ወተት ታወጣለች እሱን በልታ ታረግዛለች እሱን በልታ ሰውነቷ በሙሉ ያደገ ይሄዳል ከየት መጣ ዳቦ እና ውሃ እንዴት ሆኖ ወተት መጣ እንዴት ሆኖ ደም ይገርማል والله العظيم በጣም ነው የሚገርመው طيب ከዛ በኋላ ከዛ ደም ይፈጠራል አጥንት ይፈጠራል ለሕም ይፈጠራል ጅልድ ይፈጠራል ያን ቆዳ ይፈጠራል ጠጉር ይፈጠራል መኒ ይፈጠራል ለበን ይፈጠራል ثم ሰውነታችን የማያስፈልገው ነገር ደግሞ በሽንት እና በሰገራ ሆኖ ይሄዳል ይህን ያደረገ ጭንቅላት ያለው ነው ወይስ እብድ ነው ወይስ እንስሳ ነው ወይስ ምን ማለት ይህ አላህ ነው ወንድሞች ይህ አላህ ነው طيب የሚገርመው ሽንትና ደም እና ለበን ሐሊብ በሰውነታችን ነው ያሉ እንደዚህ ተገናኝተው አያውቁ ቢገናኙ ኖሮ ሽንቱ ከሐሊቡ ጋር ያኒ ከለበኑ ከወተቱ ጋር ለበኑ ከደሙ ጋር ቢገናኙ ምን ሆነ ነበር ወንድሞች አንዱ ዶክተር ምን ይላል ስሙ አለ አንድ ሰው ከሚስቱ ጋር ሲገናኝ እና ፈሳሹ ሲያፈሳለ አለ ከነጭራሱ ኢምፖሲብል ነው ስፐርሙ ሲወጣ ሽንት ለመሸን አይችልም ደግሞ ሽንት የሸነ ስፐርም ለመውጣት አይችልም ለምን በዚህ በሆዳችን አንዲት ቫልቭ አለች አለ አንዲት የምትከፈት የምትዘጋ ቫልቭ አለች አሁን ሽንት ሲወጣ ትከፈታለች ከዛ በኋላ ትዘጋለች መኒ የስፐርም ነገር ሲወጣ ደግሞ ትከፈታለች ሁለቱም በአንድ ሊወጣው አይችሉም ያ በስሜት የሚወጣ ፈሳሽና ሽንቱ ሁለቱም በአንድ ጋር ሊወጡ አይችሉም ይሄ አላህ ችሎታ ነገር ነው ሁለተኛ ነገር أعجب منه السائل الذي يخرج قبل الله ሴቶች ይህን ነገር ስለዚህ ነገር አንድ ቀን አስባችሁ አታውቁም ምንድነው ታውቃላችሁ አንድ ሴት ታረግዛለች ካረገዘች በኋላ 9 ወር ትቆይና ከመውለዷ በፊት 2 ሰዓት 1 ሰዓት ተኩል 2 ሰዓት ሲቀራት የሚፈስ ውሃ አለ እንዲያው ምን ይላሉ ውሃው ከፈሰሰ ወደ ሆስፒታል ነው ሰዳት ይባላል 9 ወር ይህ ውሃ ፈሶ አያውቅም በል ህይወቷን በሙሉ ይህ ውሃ የለም ስታረግዝ ይህ ውሃ የለም ከየት መጣ ይህ ውሃ አንድ ኪስ አለ እዚህ አላህ የፈጠረው ለመውለድ 2 ሰዓት ሲቀራት ያ ኪሱ ውሃ ይሞላል ከመውለድዋ በፊት 1 ሰዓት ሲቀራት ውሃው ይፈሳል ቧንቧው ይከፈታል ለምንድነው ቃል ከማህፀን ጀምሮ እስከ ብልቷ ጫፍ ያለው መንገድ እሱ ስተርላይዝ ያደርገዋል ያሉ ማይክሮብስ ያሉ ጀርምስ ያሉ ጎጂ ሆኖ እንስሳዎች በሙሉ ያ ነገር እንደ አልኮል ነው ያቃጥለዋልና በሙሉ ጎጂ ሆኖ ነገር ይሞታሉ መንገዱ ይጠረጋል ልጁ ይወጣል ልጁ እንዲወጣ ብሎ ያመቻቸለት አላህ Subhanahu Wa Ta'ala ነው አንቺ ሰራሽው
ወይስ ባልሽ ሰራው ይህ ነገር ላ ህይወቷን በሙሉ እኮ የለም ይዋሃ ካረገዘችም የለም ለመውለድ 2 ሰዓት 1 ሰዓት ሲቀረው አላህ ይህን ውሃ ያፈስና ቧንቧው ጠቅላላ መንገዱ ጥርግርግ አድርጎ ንጹህ ሲሆን ልጁ ይወጣል ጤናማ ሆኖ ይወጣል سبحان ربي العظيم سبحانك ربي سبحانك ما عبدناك حق عبادتك بل ما عرفناك ألا وقناهم جيتاي طيب كذابها لا يقول أخبركم ماذا حصل لي انتنو يتجنى نجر إني بزول نجرات شوف اللي نبر لكن سبحان الله العظيم الله وفي أنفسكم أفلا تبصرون سل رباكاتشو أوقت يسونت نجر أوقتنا للتوقون ማን መሆኔን ልታውቁኝ በደንብ አርጋችሁ ወቁት አለ አላህ Subhanahu Wa Ta'ala እሺ እንግዲህ ይህ በዚህ እንትኑ ጥያቄው በዚህ ጨረስና አሁን ወደ 40ኛ ጥያቄ እንሄዳለን ጥያቄ ቁጥር 40 ምን ይላል الدعوة تحتاج صبر دعوة كو صبر ያስፈልጋል አለ نعم እንደ ነቢያችን የሰበረ ደግሞ ሰው የለም ነቢያችን ተሰድበዋል ራሳቸው ተፈንክተዋል መጅኑን ተብለዋል እብድ ተብለዋል ሳሕር ተብለዋል ምን የተባሉት ነገር አለ ተመተዋል ተሰድበዋል በነቢያችን ያሸፉ ብዙ ሰዎች አሉ እና ዳዕዋ ሰብር ያስፈልጋል እኔ አንድ ብቻ ልስጣችሁ ወንድሞች እንዴት ነው የነቢያችን ሰብር ብሎ ጠየቀኝ አንዱ የነቢያችን ሰብር እኔ እንደ ኢብራሂም ሰራ ሊገልጸው አልችልም ዑለማዎቹ ቢሰበሰቡም ሊገልጹት አይችሉም ወንድሞች لكن بانديت آية ብቻ ልግለጽልህ አንዲት آية በሱረት الإسراء የምትገኘው آية ነች ምን አሉ እባካችሁ እመኑ ብለው ዳዕዋ አደረጉ ነቢያችን ቁረይሾች ተሰበሰቡ ጠቅላላ የነቢያችን ጠላቶች ናቸው ተሰበሰቡና በዛ ክለብ አላቸው በክለብ ሆነው ያፌዛሉ ሙሐመድ ናስቲ አሉት እሺ መጣና ከዛ ልናምንልህ ትፈልጋለህ አሉት አው ታምናላችሁ نعم وقالوا لن نؤمن لك حتى تفجر لنا من الأرض ينبوعا كزي مريت عند منش أوطته نصه وها فلق نا ونز بتاوطالن نا منا منهالو عنده ندزي هالي يا شوفنو عنده تنسنا لا 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 ينتوالو أو تكون لك جنة من نخيل وعنب فتفجر الأنهار خلالها تفجيرا لا عند تلق جاردن عند تلق منافشة سرته كذا فرافيرنا أتكلت وقته بتاش دمو ونز نصواه ميهدبت أهون فتر لنا لوت يساقونه كايلالو عندنا عنده تنسى دمو من عليه لا أو تسقط السماء كما زعمت علينا كسفا أو تأتي بالله والملائكة قبيلا يهم بتشان فلقم الله يورد الزيه بعيناتشن نيو እሺ ሰማይ አፍርሰው ይደብድበን እንደዚህ ካላየን አላምንም አሉ አው يكون لك بيت من زخرف او ترقى في السماء ደሞ አንዱ ደሞ ተነሳ ያሾፍ ላላ ይሄን አበቃም አንተ አሁን ያየነ ወደ ሰማይ ማረግ አለብህ ወደ ሰማይ ስትውጣና እንናምንልህ أو يكون لك بيت من زخرف أو ترقى في السماء ولن نؤمن لك لرقيك حتى تنزل علينا كتابا نقرأه من قالوا إيه ما يبقى كتاب كالله ليندنداتشن دبدابي صفو باك أبو جهل إمان اللين باك أبو لهب إمان اللين يميلو دبدابي كلامته أنا من اللهم بلو يسقوا بطل كذا من قال الله سبحانه وتعالى سبحان ربي هل كنت إلا بشر رسولا إني كو سول كونين رسول كونين بلو يملسوت نبر ربياش صلى الله عليه وسلم እንግዲህ ይህን ጥያቄም በዚህ ይደመደማል ወደ ሌላ ጥያቄ እስከምንሄድ ትንሽ እናሳርፍ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين